ሰላም ሰላም እንደምናችሁ ተማሪዎች፣ ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 1 እንጀምራለን። ዩኒት 4 ግሬድ 10 ጂኦግራፊ ኢት ፖፑሌሽን ኦፍ አፍሪካ የሚል ርዕስ ነው ያለው። እንግዲህ በዚህ ምዕራፍ ኮንሰርኒንግ ፖፑሌሽን ኦፍ አፍሪካ 5 ነጥቦችን ወይም 5 ርዕሰ ሀሳቦችን እናነሳለን። ማለትም ሜይን ኮንተንትስ ኦፍ ዘ ዩኒት አር ዘ ፎሎዊንግ። ሜይን ኮንተንትስ ኦፍ ዘ ዩኒት ሜይን ኮንተንትስ ኦፍ ዘ ዩኒት 4.1 overview of world population growth and size since World War II. Overview of world population growth and size since World War II or 1940s ከ1940ዎቹ ወይም ከሁለተኛ ዓለም ጦርነት ማብቂያ በኋላ እንደምታስታውሱት በታሪክ ትምህርታችሁ የሁለተኛ ዓለም ጦርነት ማለት ከ1939 እንደ ፈረንጆች አቆጣጠር እስከ 1945 ባለው ጊዜ የነበረ ጦርነት ነው። ስለዚህ ከዚህ በኋላ የዓለም ሕዝብ እድገትና ቁጥር ሰከንድ 4.2 Africa's major demographic trends. Africa's major demographic trends. The historical change of Africa's population in terms of growth and size እንመለከታለን። 4.3 population structure, that is age and sex structure of a population. Structure of a population. 4.4 distribution and density of Africa's population distribution and density of Africa's population. That is the dense land, the sparsely populated regions or areas of Africa. የትኛው አካባቢ ከፍተኛ የህዝብ ጥግት አለበት፣ ለምን? የትኛው አካባቢ ደግሞ ዝቅተኛ የህዝብ ጥግት አለበት፣ በምን ምክንያት የሚሉ ሀሳቦች እናነሳለን። ሜጀርስ ኦፍ ፖፑሌሽን ዴንሲቲ የአፍሪካ ህዝብ የፖፑሌሽን ዴንሲቲ ወይም የስርጭት መጠኑ ፐር ኪሎሜትር ስኩዌር ኤሪያ ምን ያክል ነው፣ እንዴት ካልኩሌት እናደርጋለን የሚለውን እናያለን። የመጨረሻውና አምስተኛው 4.5 አርባን ኤንድ ሩራል ሴትልመንት ፓተርንስ። አርባን ኤንድ ሩራል ሴትልመንት ፓተርንስ ኢን አፍሪካ የሚሉ 5 ርዕሰ ሀሳቦችን እናነሳለን ማለት ነው። በመጀመሪያ 4.1 overview of world's population growth and size since World War II የሚለውን እንመለከታለን። 4.1 overview of world population growth and size since World War II or 1940s. After 1940s ከ1940ዎቹ በኋላ በተለይ
ከ60ዎቹ በኋላ የዓለም ህዝብ እንዴት እየጨመረ እንደመጣ እሱን እንመለከታለን። ሂስቶሪካል ትረንድስ ኦፍ ወርልድ ፖፑሌሽን ግሮዝ ኤንድ ሳይዝ ሲንስ ወርልድ ዋር ሰከንድ። እንግዲህ በዚህ ርዕሰ ሀሳብ የሚከተሉትን ነጥቦች እናነሳለን። አንደኛ ሂስቶሪካል ትረንድስ of population change, trends of world population change since World War II ከሁለተኛ ዓለም ጦርነት በኋላ የዓለም ህዝብ እንዴት እየተለወጠ እንደመጣ በመረጃ ወይም በስታቲስቲክስ አስደግፈን እናያለን። ከዚህ በመቀጠል ደግሞ ይሄ ኮንቲኔንታል ቫሪዬሽኑን እንመለከታለን። ኮንቲኔንታል ቫሪዬሽን ኦፍ ፖፑሌሽን ቼንጅ ሲንስ ወርልድ ዋር ሰከንድ። ኮንቲኔንታል ቫሪዬሽን of population change again since World War II። ምንም እንኳ ሂስቶሪካል ትረንድስ ኦፍ ወርልድ ፖፑሌሽን የሚለውን ስንመለከት እንዳጠቃላይ የዓለም ህዝብ ከሁለተኛ ዓለም ጦርነት በኋላ እንዴት እየጨመረ እንደመጣ ነው የምናየው። ነገር ግን ይሄ ጭማሬው ከአህጉር ልዩነት ነበረው። እንዳጠቃላይ የዓለም ህዝብ ከሁለተኛ ዓለም ጦርነት በኋላ የመጨመር ሁኔታ ቢያሳይም ከአህጉር ግን ይለያይ ነበር። አንዳንድ አህጉራት የመቀነስ አዝማሚያ ሲያሳዩ፣ አንዳንድ አህጉራት ደግሞ በጣም በከፍተኛ ፍጥነት ወይም በከፍተኛ ሁኔታ እንዲጨምሩ ሆኗል ወይም ደግሞ ጨምረዋል ማለት ነው። እንዳጠቃላይ ግን የእነሱ ኔት ኢፌክት የዓለም ህዝብ በጣም እየጨመረ እንደመጣ በስታቲስቲክስ አስደግፈን እናያለን። ን ኮንቲኔንታል ቫሪዬሽንን ካየን በኋላ ሳይዝ ኦፍ ፖፑሌሽን ኦፍ ኮንቲኔንት ሳይዝ ኦፍ ቲዮኒ እንደ 2020 ስታቲስቲክስ የአህጉራት የህዝብ የስነ ህዝብ መረጃ ወይም ቁጥር ምን ይመስላል የሚለውን እንመለከታለን። ሳይዝ ኦፍ ፖፑሌሽን ኦፍ ኮንቲኔንትስ አዝ ኦፍ ቲዮኒ ይሄ ወርልድ ፖፑሌሽን ሪፈረንስ ቢሮ እንደሰጠው መረጃ በ2020 የአህጉራት የህዝብ መጠን ምን ያክል ነበረ እያልን የእያንዳንዱን አህጉር እንመለከታለን። ይቅርታ። ከዛ እንግዲህ በተለይ ከሁለተኛ ዓለም ጦርነት ጀምሮ የዓለም ህዝብ በከፍተኛ ሁኔታ እየጨመረ መጥቷል። በዋናነት የዓለም ህዝብ እንዲጨምር ያደረጉ ባዮሎጂካል እና ሶሾ ኢኮኖሚክ ፋክተሮች ምንድናቸው የሚለውን እናያለን። causes for rapid growth of world population biological causes and socio-economic causes ብለን በሁለት ከፍለን እናነሳቸዋለን። biological causes and socio-economic causes ተፈጥሯዊና ምጣኔ ሀብታዊ ወይም ደግሞ ማህበራዊና ኢኮኖሚያዊ ምክንያቶች ምን ነበሩ? ለምንድን ነው ከሁለተኛ ዓለም ጦርነት በኋላ የዓለም ህዝብ በከፍተኛ ሁኔታ ከዛ በፊት ከነበረው ጊዜ በተለየ ሁኔታ እንዲጨምር ያደረገው ምክንያት ምንድን ነው የሚሉ ነጥቦችን እናነሳለን ማለት ነው። ከዛ ሂስቶሪካል ትረንድስ ኦፍ አፍሪካስ ፖፑሌሽን እንደገና የአፍሪካን በተለየ ደግሞ እናያለን ማለት ነው። ሶ ፈርስት ሌተሲ ሂስቶሪካል ትረንድስ ኦፍ ወርልድ ፖፑሌሽን ቼንጅ ወይም ግሎባል ፖፑሌሽን ትረንድስ ሲንስ ወርልድ ዋር ሰከንድ የሚለውን እንመልከት። ሂስቶሪካል ትረንድስ ኦፍ ግሎባል ኦር ወርልድ ፖፑሌሽን ቼንጅ since World War II ወይም
አፍተር 1940s ከ1940ዎቹ በኋላ የዓለም ህዝብ እንዴት በታሪክ እየጨመረ እንደመጣ እንመለከታለን። እንግዲህ የዓለም ህዝብ ከሁለተኛ ዓለም ጦርነት በኋላ እንዴት ባለ ሁኔታ ጨመረ የሚለውን ለመረዳት እንዲያመችን የተወሰኑ ስታቲስቲክሶችን እናንሳ። ለምሳሌ በ1900 የዓለም ህዝብ ስንት ነበረ፣ ን በ2000 ስንት ደረሰ የሚሉትን ሁለት ስታቲስቲክሶች ለማነጻጸሪያነት እንመልከት። እንዴት እየጨመረ እንደመጣ በጣም በከፍተኛ ሁኔታ እንዴት እንደጨመረ ቁጥሮቹ ራሱ ስለሚያመለክቱ እነሱን እናንሳ። ለምሳሌ ወርልድ ፖፕሌሽን ባይ ለምሳሌ 1900 ቢጊኒንግ ኦፍ 20th ሴንቸሪ በ20ኛው መቶ ክፍለ ዘመን መጀመሪያ ወይም በ1900 የዓለም ህዝብ አጠቃላይ 1.6 ቢሊየን ነበረ። ኢት ዋዝ 1.6 ቢሊየን። ይህ ማለት የዛሬ የአፍሪካን ህዝብ እንደማለት ነው። ያኔ የነበረው እንግዲህ የዓለም ህዝብ ከዛሬ 125 ዓመት በፊት 1.6 ሚሊየን ነበር። አፍተር 100 years by 2000 that is the beginning of 21st century, the beginning of 21st century, the world population reached to 6.1 billion. የዓለም ህዝብ በ2000 ወይም ደግሞ ቢጊኒንግ ኦፍ 21st ሴንቸሪ በ21ኛው መቶ ክፍለ ዘመን መጀመሪያ ወደ 6.1 ቢሊዮን ደረሰ። ያ ማለት ፍሮም 1900 to 2000 that means within 100 years the world population has increased by 6.1 billion minus 1.6 billion. ምክንያቱም ከ1.6 ተነስቶ 6.1 ቢሊዮን ከደረሰ በምን ያህል ጨመረ የሚለውን ለማወቅ ከ6.1 ቢሊዮን 1.6 ቢሊዮን መቀነስ ነው። ስለዚህ ስንቀንስ ስንት ይሆናል? ኦልሞስት 4.5 ቢሊዮን ይሆናል ማለት። ያ ማለት በ100 ዓመት ውስጥ in 100 years የዓለም ህዝብ በ4.5 ቢሊዮን ጨምሯል። በ4.5 ቢሊዮን ጨምሯል። ስለዚህ ከ1900 እስከ 2000 ባለው የ100 ዓመት ታሪክ ወይም ጉዞ የዓለም ህዝብ በ4.5 ቢሊዮን ጨመረ። ነገር ግን የጨመረበት ፍጥነት በተለይ ከሁለተኛ ዓለም ጦርነት በኋላ ሲታይ በከፍተኛ ሁኔታ ጨምሯል። but the trends of global population change was so rapid after World War II ወይም after 1940s ከ1940ዎቹ ወይም ከሁለተኛ ዓለም ጦርነት በኋላ ግን በጣም ራፒድ ነበረ። ለምሳሌ አንዳንድ ታሪካዊ ዓመታትን ብንመለከት ለምሳሌ በጣም የጨመረባቸውን ሂስቶሪካል ታይምስ በጣም ታሪካዊ በሆነ መልኩ ህዝብ የጨመረባቸውን ጊዜያቶች ለምሳሌ ብናነሳ ፎር ኢንስተንስ from 1960 to 1975 ከ1960 እስከ
75 ባለው ጊዜ ያ ማለት ዊዝን 15 years in 15 years yes the world population increased by 1 billion 1 billion ስለዚህ ከ1960 እስከ 1975 ባሉት 15 ዓመታት ብቻ ዊዝን 15 years የዓለም ህዝብ በስንት ጨመረ ማለት ነው? በ1 ቢሊዮን ጨመረ። ያ ማለት በ15 ዓመታት በ1 ቢሊዮን ማለት ኦልሞስት በየዓመቱ ከግማሽ ሚሊዮን በላይ ይጨምር ነበር ማለት ነው። ከግማሽ ሚሊዮን በላይ እንደገና ከ1975 from 1975 to 1987 that is in 13 years እንግዲህ መጀመሪያ ላይ በ15 ዓመታት ነው በአንድ ቢሊዮን የጨመረው። እንደገና በ13 ዓመታት ውስጥ ከ1975 እስከ 1987 ባለው the world population increased by 1 ቢሊዮን በ1 ቢሊዮን ጨመረ። ያ ማለት በፍጥነት የሚያድግበት ጊዜ እያጠረ መጣ ማለት ነው። እያጠረ መጣ and by the beginning of 2000 AD the world population reached to 6.1 ቢሊዮን። ስለዚህ በ2000 6.1 ቢሊዮን ጨመረ ማለት ነው። ስለዚህ ከሁለተኛ የዓለም ጦርነት በኋላ እነዚህን ያነሳናቸውን ሳምፕል ዓመታት ስንመለከት የዓለም ሕዝብ በከፍተኛ ሁኔታ እየጨመረ እንደመጣ ያሳያል። ስለዚህ የዓለም ሕዝብ ከሁለተኛ የዓለም ጦርነት በኋላ በከፍተኛ ሁኔታ ጨምሯል። ለምን ጨመረ የሚለውም በኋላ እናነሳለን። ነገር ግን ይሄ የዓለም ሕዝብ እድገት በዓለም ከፍተኛ ይሁን እንጂ እንደየአህጉራቱ ይለያይ ነበር። እንደ አህጉራት የነበረውን ልዩነት እንይ። ኮንቲኔንታል ቫሪሽን ኦፍ ትሬንድስ ኦፍ ፖፑሌሽን ቼንጅ ሲንስ ወርልድ ዋር ሰከንድ ኮንቲኔንታል ቫሪሽን of trends of population change since World War II ምንም እንኳ የዓለም ሕዝብ ከሁለተኛ የዓለም ጦርነት በኋላ እንዳጠቃላይ ከፍተኛ መጨመር ቢያሳይም ይሄ የሕዝቡ መጨመር ሁኔታ ግን እንደየአህጉራቱ ይለያይ ነበር። ስለዚህ በአህጉራቱ መካከል የነበረውን ልዩነት እንመልከት። ለምሳሌ የሚከተሉት አህጉራት ከፍተኛ የሆነ የህዝብ ጭማሪ ሲያሳዩ የሚከተሉት አህጉራት ደግሞ የተወሰነ ለውጥ ወይም ደግሞ መቀነስ አሳይተዋል። ለምሳሌ ኤዥያ፣ አፍሪካ፣ ላቲን አሜሪካ ኤንድ ዘ ካሪቢያንስ ላቲን አሜሪካ and the Caribbean እነዚህ all increase their share of world population. In all these continents their share of world population has increased. ከዓለም ህዝብ ያላቸው ድርሻ ወይም ደግሞ ፕሮፖርሽን በከፍተኛ ሁኔታ ጨምሯል። ለምሳሌ ከ1970 እስከ 1921 ያለውን በእነዚህ አህጉራት ብንመለከት ፎር ኢንስታንስ
for instance from 1970 to 2021 ባለው ጊዜ ያለውን የእነዚህን አህጉራት የህዝብ ጭማሬ ብንመለከት ለምሳሌ Asia's share of world population rose from 58% to 61%. እንግዲህ በ1970ዎቹ ስንት ነበር ማለት ነው? በ1970 58% ነበር የኤዥያ ህዝብ ከዓለም ህዝብ። በ2021 ወደ 61% ከፍ እንዲል አድርጓል። በተቃራኒው የኖርዝ አሜሪካ ህዝብ the share of North America ወይም North America's share of world population declined from 6% to 6% to 5%. ለምሳሌ በ1950 አካባቢ በ1950 የኖርዝ አሜሪካ ህዝብ ከዓለም 6% ሸር ያደረግ ነበር ወይም 6%ቱን ይሸፍን ነበረ። በ1998 ወደ 5% ዝቅ ብሏል። እሱም ብቻ አይደለም። ኢሮፕስ ሼር ኦፍ ወርልድ ፖፑሌሽን Europe's share of world population also declined from 18% to 12%. ከ18% ወደ 12% ዝቅ እንዲል አድርጓል። የአፍሪካ ደግሞ ከ10 ወደ 13% ከፍ እንዲል አድርጓል። የካሪቢያን ላቲን አሜሪካ ከ8 ወደ 9%። አፍሪካስ ሼር ኦፍ ወርልድ ፖፑሌሽን ሮዝ ፍሮም 10% to 13%. and Latin American and the Caribbean, or simply Latin American and Caribbean population share of world population again also rose from 8% to 9%. ስለዚህ ምንም እንኳ በአጠቃላይ ኔት ኢፌክቱ ወይም ይሄ ኔት ኢፌክቱ ወይም ደግሞ ጠቅላላ ውጤቱ ሲሰላ የዓለም ህዝብ ከሁለተኛ ዓለም ጦርነት በኋላ በከፍተኛ ሁኔታ እየጨመረ እንደሄደ መረጃዎች ወይም ስታቲስቲክሶች ቢያሳዩም ጭማሬው ግን ከአህጉር ይለይ ነበር። አንዳንድ አህጉራት ላይ የመቀነስ አዝማሚያ ሲያሳይ፣ አንዳንድ አህጉራት ላይ በተለይ ኤዥያ፣ አፍሪካ፣ ላቲን አሜሪካ፣ ካሪቢያን በከፍተኛ ሁኔታ ከዓለም ህዝብ የነበራቸው ሼር ወይም ፐርሰንቴጅ በከፍተኛ ሁኔታ እንዲጨምር አድርጓል ማለት ነው። ስለዚህ ምንም እንኳ የዓለም ህዝብ አፍተር ወርልድ ዋር ሰከንድ እንዳጠቃላይ ጭማሬ ቢያሳይም በት ኢት ሾውስ ቫሪዬሽን አመንግ ኮንቲኔንትስ እንደ የአህጉራቱ ግን ልዩነት ነበረው ብለን ልንወስድ እንችላለን ማለት ነው። ሌላው ከዚህ ቀጥሎ የምናየው ሳይዝ ኦፍ ፖፑሌሽን ኦፍ ኮንቲኔንትስ ነው። ሳይዝ ኦፍ ፖፑሌሽን ኦፍ ኮንቲኔንትስ አዝ ኦፍ ቲዮኒ እንደ 2020 ስታቲስቲክስ እንደ 2020
ፖፑሌሽን ሪፈረንስ ይሄ ወርልድ ፖፑሌሽን ሪፈረንስ ቢሮ ወይም ደግሞ ቢሮ ኦፍ ሴንሰስ እንዳወጣው ስታቲስቲክስ የአህጉራት ህዝብ በ2020 ምን ያክል እንደነበረና ከዚያ ውስጥ ምን ያክል ፐርሰንቱን ሸር እንደሚያደርግ እንመለከታለን ማለት ነው። ለምሳሌ የኤዥያ ፖፑሌሽን ባይ ቲዮኒ ኤዥያ ፖፑሌሽን የኤዥያ ፖፑሌሽን ባይ ቲዮኒ ኢት ዋዝ 4.64 billion and it accounts almost 59.4%. Africa's population is about 1.34 billion and it accounts 17.5% of world population. Europe's population it is about 747.6 million and it accounts almost 9.4%. Latin America and the Caribbean. Latin America and Caribbean. Its population is about 654 million and it accounts 8.4%. North America, its population is about 592 million and it accounts almost 4.8%. And Oceania, the smallest continent, it accounts almost 43 million with a total share of 0.5%. ስለዚህ አዞፍ ቲዮኒ የአህጉራት የህዝብ መጠን with their percentage share from the world population ይህንን ይመስላል ማለት ነው። ኤዥያ 4.64 billion its share of world population 59.4%. Africa 1.34 billion, its share of world population 17.5%. Europe 747.6 million, its share of world population is 9.4%. Latin America and the Caribbean 654 million with share of world population 8.4%. North America 592 million and its share of world population is 4.8%. and Oceania 43 million total population with share of world population 0.5%. ስለዚህ Asia and Africa are the two most populous continents of Asia and Africa are the two most populous continents respectively. The first and the second. The first is Asia, the second is Africa, and Oceania it is the least populous. The least populous continent in the world. በህዝብ ቁጥሯ በጣም ትንሿ አህጉር ኦሽኒያ it accounts only 0.5% of the world population or about 43 million. በአሃዝ 43 ሚሊዮን አካባቢ ኦልሞስት የኢትዮጵያን 1/3 የሚሆን ህዝብ ማለት ነው። ከረንት ላይ ያለውን የኢትዮጵያን ህዝብ 1/3 የሚሆን ህዝብ ብቻ ነው ያላት። ስለዚህ ዘ ሊስት ፖፑለስ ኮንቲኔንቲስ ኦሽኒያ ነች። ግን እንዳጠቃላይ ከሁለተኛ ዓለም ጦርነት በኋላ የዓለም ህዝብ ጨምሯል። ለምን ጨመረ? ዋይ the world population so rapidly increasing after World War II የሚለውን እንመልከት። why the world population was
so rapidly increase after World War II. ለምን ጨመረ የሚለውን እንመልከት። ሁለት ምክንያቶችን ማንሳት እንችላለን። Two possible causes may arose. Two possible causes may be listed. ሁለት ምክንያቶችን ልናነሳ ወይም ልናስቀምጥ እንችላለን። የመጀመሪያው ባዮሎጂካል ኮዝ ነው። ባዮሎጂካል ኮዝ ወይም ባዮሎጂካል ኮዝ ምንድን ነው ካል አንደኛው ኢንክሪዝ ኢን ፈርቲሊቲ ሬት ነው። ኢንክሪዝ ኢን ፈርቲሊቲ ሬት የምጣኔ የውልደት ምጣኔ ወይም የወሊድ ምጣኔ እንዲጨምር መሆኑ። ሁለተኛ ዲክላይን ኦፍ ሞርታሊቲ ሬት ሬት የሞት ምጣኔ መቀነሱ። ያ ማለት ወይን በርዝ ሬት ባይ ፋር ኤክሲድስ ዘ ዴዝ ሬት ዘ ፖፑሌሽን ግሮዝ ዊል ቢ ሃይ ፖፑሌሽን ግሮዝ ሬት የውልደት ምጣኔ ከሞት ምጣኔ በጣም ከበለጠ ይሄ ግሮዝ ሬት በጣም ከፍተኛ ይሆናል። ስለዚህ ባዮሎጂካል ኮዝ ከምንላቸው ውስጥ የውልደት ምጣኔ መጨመርና የሞት ምጣኔ መቀነስ ናቸው። ሶስተኛው ባዮሎጂካል ኮዝ ኢንክሪዝ ላይፍ ኤክስፔክታንሲ ነው። ኢንክሪዝ ኦፍ ላይፍ ኤክስፔክታንሲ አማካኝ የመኖር ዕድሜ መጨመር ነው። ላይፍ ኤክስፔክታንሲ ስንል ላይፍ ኤክስፔክታንሲ means the average number of years that a newly born baby expected to live by considering the current death rate. አሁን ያለውን የሞት ምጣኔ መሰረት አድርገን አንድ የሚወለድ ህፃን በአማካይ ይኖራል ተብሎ የሚገመተው ዕድሜ አቬሬጅ ነምበር ኦፍ ይርስ ላይፍ ኤክስፔክታንሲ ይባላል። ስለዚህ አማካይ የመኖር ዕድሜ መጨመር፣ የሞት ምጣኔ መቀነስ፣ የውልደት ምጣኔ መጨመር በተለይ አፍተር ወርልድ ዋር ሰከንድ የዓለም ህዝብ ሶ ራፒድሊ እንዲጨምር አድርገዋል። ስለዚህ ባዮሎጂካል ኮዞቹ እነዚህ ነበሩ። ሁለተኛው ሶሾ ኢኮኖሚክ ኮዝ ናቸው። ሶሾ ኢኮኖሚክ ኮዝ እነዚህ ማህበራዊ ኢኮኖሚያዊ ምክንያቶች የምንላቸው አሉ። እነዚህ ማህበራዊ ኢኮኖሚያዊ ምክንያቶች የምንላቸው የሚከተሉት ናቸው። አንደኛ አድቫንስስ ኢን ሞደርን ሜዲሲን medicines and that causes the decline of mortality rate and control of እነዚህ ኢንፌክሽየስ ዲዚዝ ወይም ደግሞ ዴድሊ ዲዚዝ ሰውን ይገሉ የነበሩ ተዛማጅ በሽታዎች መቆጣጠር መቻሉ ወይም አድቫንስመንት ኢን ሞደርን ሜዲሲን የሕክምና አገልግሎት እያደገ መምጣቱ የዓለም ህዝብ እንዲጨምር አድርጓል። ምክንያቱም አድቫንስመንት ኢን ሞደርን ሜዲሲን የሞት ምጣኔ እንዲቀንስ ያደርጋል። ቢኮዝ ኦፍ ዘ ኮንትሮል ኦፍ ኢንፌክሽየስ ኤንድ ዴድሊ ዲዚዝ እነዚህ ሰው ገዳይ የሆኑ ተዛማጅ በሽታዎችን መቆጣጠር ስለሚቻል። ስለዚህ አንደኛው ሶሾ ኢኮኖሚክ ኮዝ ፎር the rapidly
increase of world population after World War II, advancement in modern medicine ነው because of industrial revolution የኢንዱስትሪ አብዮት በከፍተኛ ሁኔታ ማደጉና የሕክምና አገልግሎት ሞደርን ሜዲሲን አድቫንስ ማድረጉ። ሁለተኛው ወይም ሌላኛው ኢምፕሩቭመንት ኢን ሊቪንግ ስታንዳርድ ነው። ኢምፕሩቭመንትስ ኢን ሊቪንግ ስታንዳርድ የአኗኗር ዘይቤያችን መጨመሩ፣ የኑሮ ሁኔታችን በተለይ ሌቭል ኦፍ ኒውትሪሽን፣ ሌቭል ኦፍ ሳኒተሪ እና የመሳሰሉት የአኗኗር ሁኔታችን መቀየራቸው ወይም ኢምፕሩቭመንት ሲምፕሊ ኢን ሊቪንግ ስታንዳርድ የዓለም ህዝብ ከሁለተኛው የዓለም ጦርነት በኋላ በተለይ እንዲጨምር ምክንያት ሆነዋል ማለት ነው። ስለዚህ እነዚህ ሁለቱ ከላይ የጠቀስናቸው ምን እንዲመጣ ያደርጋሉ ማለት ነው? የኢንፋንት ሞርታሊቲ፣ ማተርናል ሞርታሊቲ፣ ቻይልድ ሞርታሊቲ እንዲቀንስ ያደርጋል። በሌላ አባባል ሊቪንግ ስታንዳርድ ከጨመረ ላይፍ ኤክስፔክታንሲ እንዲጨምር ያደርጋል። ይሄ ደግሞ የዓለም ህዝብ እንዲጨምር ምክንያት ይሆናል ማለት ነው። በተለይ ላይፍ ኤክስፔክታንሲ ኦፍ ውሜን የእናቶች አማካይ የመኖር ዕድሜ ሲጨምር የዓለም ህዝብ በፈጣን ሁኔታ ይጨምራል። ምክንያቱም አንድ እናት አማካይ የመኖር ዕድሜዋ ጨመረ ማለት አማካይ የምትወልዳቸው የልጆች ብዛት ጨመረ ማለት ነው። ምክንያቱም አንድ እናት ረጅም ዘመን በኖረች ቁጥር የምትወልዳቸው ልጆች ቁጥር በዛው ልክ ሊጨምር ይችላል ማለት ነው። ስለዚህ የዓለም ህዝብ እንዲጨምር ያደረጉ ባዮሎጂካልና ሶሾ ኢኮኖሚክ ካውዝስ አፍተር ወርልድ ዋር ሰከንድ እነዚህ ናቸው ማለት ነው። ኤንድ ኢትስ ኦል አባውት ሂስቶሪካል ትረንድስ ኦፍ ወርልድ ፖፑሌሽን ቼንጅ ሲንስ ወርልድ ዋር ሰከንድ ከሁለተኛ ዓለም ጦርነት በኋላ የዓለም ህዝብ እንዴት እየጨመረ እንደመጣ አሃዞችን አንስተን ምክንያቶችንም አስቀምጠን በዚህ እናጠናቀቃለን ማለት ነው። ዘ ኔክስት ዋን ኢዝ ፖፑሌሽን ሳይዝ ኤንድ ግሮዝ ኢን አፍሪካ የሚል ነው። ፖፑሌሽን ሳይዝ ኤንድ ግሮዝ ኢን አፍሪካ። እስካሁን የዓለምን ተመልክተናል። አሁን ደግሞ ከአፍሪካ አንጻር እንመለከታለን። ቅድም በ2020 የአህጉራት የህዝብ ቁጥር እና ዜር ፐርሰንቴጅ ሼር ፍሮም ወርልድ ፖፑሌሽን አንስተናል። እሱን ደግመን እንመለከታለን ማለት ነው። አፍሪካ ዋን ኢት ኢዝ ዘ ሰከንድ ሞስት ፖፑለስ ኮንቲኔንት ኔክስት ቱ ኤዥያ ኢዝ ዘ ሰከንድ ሞስት ፖፑለስ ኮንቲኔንት ኔክስት ቱ ኤዥያ ከኤዥያ ቀጥሎ እንግዲህ ኤዥያ ቅድም እንዳየነው በ2020 ያለውን ስታቲስቲክስ እንኳን የምንወስድ 4.64 ቢሊየን ህዝብ ሲኖረው አፍሪካ 1.34 ቢሊየን ህዝብ አለው። ይህ እንግዲህ 2020 ማለት ከዛሬ 5 ዓመት በፊት የነበረውን ስታቲስቲክስ እንኳን ብቻ ወስደን ማለት ነው። ኤዥያ ኦልሞስት 59.4% የዓለም ህዝብ ሲሸፍን አፍሪካ 17.5%ን ሸር ያደርጋል። ስለዚህ ከኤዥያ ቀጥሎ ዘ ሰከንድ ሞስት ፖፑለስ ኮንቲኔንት ኢዝ አፍሪካ ኤንድ አኮርዲንግ ቱ ወርልድ ፖፑሌሽን ዳታ ሺት ባይ ቲዮኒ the total population of Africa was 1.3 billion, which shares 17.5% of world's population ከዓለም ህዝብ 17.5%ን ወይም ደግሞ በአሃዝ 1.3 ቢሊየን ህዝብ እንዳለው አፍሪካ በ2020 የወጣው የወርልድ ፖፑሌሽን ዳታ ሽት ያመለክታል። ከሌሎች አህጉራት ጋር ስናነጻጽር አፍሪካ has almost 1/3 has almost
1/3 of the population of Asia. The population of Asia. የኤዥያን ያ ማለት አፍሪካስ ፖፑሌሽን ኢዝ ኢኳል ቱ አፍሪካስ ፖፑሌሽን ኢዝ ኢኳል ቱ 1/3 ኦፍ ኤዥያስ ፖፑሌሽን የኤዥያን 1/3 ያህል ነው። ስለዚህ ኮምፔር ዊዝ ሞስት ፖፑለስ ኮንቲኔንት ኤዥያ the population of Africa is 1/3 of the population of Asia, and compare with the least populous Oceania, Africa has 32 times of the population of Oceania. The population of Oceania, it is the least populous continent. The least populous continent. በዚህ ብዛት በጣም ትንሹ አህጉር ኦሽኒያ ነች። ስለዚህ የኦሽኒያን 32 እጥፍ ያ ማለት አፍሪካስ ፖፑሌሽን ኢዝ ኢኳል ቱ አፍሪካስ ፖፑሌሽን ኢዝ ኢኳል ቱ 32 ታይምስ ኦፍ ኦሽኒያስ ፖፑሌሽን 32 ታይምስ ኦሽኒያን ፖፑሌሽን ያክላል። ወይም ደግሞ ከኤዥያ ጋር ስናነጻጽረው 1/3 ኦፍ ኤዥያስ ፖፑሌሽን ይሆናል ብለን ልናስቀምጠው እንችላለን። ሌላው ግሮዝ ሬት ነው። ግሮዝ ሬት ኦፍ አፍሪካስ ፖፑሌሽን ግሮዝ ሬት ኦፍ አፍሪካስ ፖፑሌሽን የአፍሪካ ህዝብ የእድገት ምጣኔ ምን ይመስላል የሚለውን እንመልከት። ግሮዝ ሬት ኦፍ አፍሪካስ ፖፑሌሽን የአፍሪካ ህዝብ አመታዊ የእድገት ምጣኔ ምን ይመስላል? የተወሰኑ አመታትን የእድገት ምጣኔዎች አንስተን አሁን ላይ የአፍሪካ ህዝብ በዓለም ፈጣን የሚባል ወይም ደግሞ ከፍተኛ የሚባል ግሮዝ ሬት ያለው አህጉር መሆኑን እናያለን ማለት ነው። ለምሳሌ የአፍሪካስ ፖፑሌሽን ግሮዝ ሬት አፍሪካስ ፖፑሌሽን ግሮዝ ሬት ለምሳሌ in 1980s it was 3%. 3% ነበረ። ያ ማለት 100 ህዝብ በ3 ይጨምራል እንደማለት ነው። 300 ማለት 100 ህዝብ በአመት ውስጥ በ3 ይጨምራል። እንግዲህ በቢሊየን ስታባዙት ኦልሞስት 1 ቢሊየን እንኳን ቢሆን በስንት ይጨምራል ማለት ነው? በአመት በ3 ሚሊዮን ይጨምራል እንደማለት ነው። ስለዚህ በ1980ዎቹ 3% ነበረ። በ1990ዎቹ it declined to 2.9%, and by 2000 it was around 2.7%. 2.7% ነበረ። by ቲዮኒ ሪሰንትሊ የተገለጸው አመታዊ እድገት by ቲዮኒ it reached to 2.5%, and by ቲዮኒ 4 ሪፖርት የተደረገው 2.45% ነው። አመታዊ እድገቱ እንግዲህ በታሪክ ይህንን ይመስላል። but still Africa has the highest annual population growth rate in the world. Annual population growth rate in the world. ለምሳሌ ባይ ቲዮኒ 4 የአህጉራትን ለምሳሌ ብንመለከት ለምሳሌ ባይ ቲዮኒ 4 የአህጉራትን ፖፑሌሽን ግሮዝ ሬት ብንመለከት የዓለም ወርልድ ኢት ኢዝ 1.5%፣
Asia, it is about 1.8%. North America, it is about 0.87%. Europe በጣም ዝቅተኛ የሚባል የህዝብ እድገት ነው ያለው 0.01%. and Oceania, it is about 1.67%. and Africa, it is 2.45%. ስለዚህ ከሌሎች አህጉራት ከፍተኛ የሚባለው የህዝብ እድገት ያለው አህጉር አፍሪካ ነው። ኢቨን ከዓለም ጋር ስናነጻጽር እነዚህን እንኳን ሁለቱን ብናነጻጽር it is 2 times. Africa's population growth rate is 2 times of the world average. Africa's population growth rate is 2 times, almost 2 times of the world average. The world average population growth rate. የዓለም ራሱ 2 times, almost 2 times የሚባል ዓመታዊ እድገት ነው ያለው። ስለዚህ አፍሪካ has the highest annual population growth rate in the world. በዓለም ፈጣን የሚባል የህዝብ ቁጥር ያላት አህጉር ነች። እንግዲህ በዚህ ከቀጠለ በ2030 የአፍሪካ ህዝብ 1.6 ቢሊዮን ይደርሳል ተብሎ ይገመታል። ባይ 2030 ያ ማለት ኦልሞስት አፍተር 5 years ማለት ነው። አፍሪካስ ፖፑሌሽን ዊል ቢ 1.6 ቢሊዮን። እንደምታስታውሱት በ2020 1.34 ቢሊዮን ነው ተብሎ ሪፖርት ተደርጓል። ያ ማለት በ10 ዓመት ውስጥ እንዲጨምራል ማለት ነው። ኦልሞስት ወደ 0.3 ቢሊዮን ይጨምራል። ያ ማለት ወደ 300 ሚሊዮን ማለት ነው። 0.3 ቢሊዮን ማለት ወደ 300 ሚሊዮን በ10 ዓመት ውስጥ ይጨምራል። ስለዚህ አፍሪካ has the highest population growth rate in the world። የዛሬውን በዚህ እናበቃለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።